በመጨረሻም ሶመር ከሚኔ ልጅ እንዳለው ቱርካን አወቀች። ዶኑሽና ሰርዳር ፍቅር ጀመሩ። ቱርካን እንዳረገዘች ሶመር አወቀ። ኒሃት ታሰረ። ቱርካን እንዳረገዘች ሩቻን አወቀች። ቱርካን እንዳረገዘች ሚኔ አወቀች። ቱርካን ከሶመር አርግዛለች። ሶመር ቱርካንን እየተከተለ እርሷን ጠልቶ ሲሸሻት ሚኔ በንዴት ጥላት ሄዳ ሕፃኗ ካልጋው ላይ ወድቃ ሶመርና ሩቻን ሕፃኗ አጠገብ ጡቷን ለመመገብ ካልሆነ ድርሽ እንዳትል አድርገዋታል። የሙስጠፋና ሲቪላ የኦዛር ድሮ ፍቅር ሙስጠፋን ልጇን ፈልጋ እርሱ ጋር መጥታለች። ዳሪያ ሃካን ወደ ካናዳ ትቷት እንደሄደ ስትሰማ ከአይቫሊክ ኢዝሚር ድረስ ተጉዛ አሁንማ ቤተሰብ የለኝም በማለት ተስፋ ቆርጣ የፍጥነት መንገድ ላይ አጥንቷ እንኳን ለቀባሪ እንዲያስቸግር ገብታ መኪና እንዲገጫት ቆማለች። ይህን የሰርዳር ከየት መጣ ሳይባል መኪናው የዳሪያን ነፍስ ከመንጠቁ በፊት ሕይወቱን አደጋ ላይ ጥሎ እንደምንም የመጨረሻዋ ሰከንድ ላይ ከመንገዱ ይዟት ይወጣል። ቆይ ምን እያደረግሽ ነው ዳሪያ? ወደ ራስሽ ተመለሽ እንጂ አብደሻል እንዴ? ምን እያደረግሽ ነው? ሰርዳር ልቀቀኝ! መኖር አልፈልግም፣ ልቀቀኝ! መኖር ምን ጥቅም አለው? እዚህ ምድር ላይ ምንም የምኖርበት የቀረኝ ነገር የለም፣ ልቀቀኝ! ዶንሽን መኪኖቹ ወደ እነ ሰርዳር አላሳልፍ ብለዋታል። ታዩ ይሂድ፣ የራሱ ጉዳይ። ድሮም ላንቺ አይመጥንሽም ነበር ዳሪያ፣ ይሂድ። ቤተሰብ አለሽ፣ እናት፣ አባት፣ እህቶች አሉሽ። ሰርዳር እባክህ ተወኝ። ሃካን ጥሎኝ ሄዷል። እናቴ ሞታለች፣ አባቴ ደደብ ነው። ስለምን ቤተሰብ ነው የምታወራው? ሰርዳር ንገረኝ እስኪ። ፈሪዴ አንቺ እናት አይደለችም። ምን? አንቺ አይደለሽም፣ ዶኑሽ ናት፣ የፋቴ ልጅ። ፋቴ አባትሽ ሳይሆን አጎትሽ ነው። ኒሃት የሚሄድበት ቦታ በሙሉ ኦዛር ልኮት ልጁ ሙስጠፋ እየተከተለው ነው። ሐሰተኛ ሰነድ አሰናድቶ ኒሃት እየተቀበለ ባለበት ሰዓት ሙስጠፋ ፎቶ አንስቶት ወደ እነ ሩቻን ወደ እነ ኦዛር ጋር ፈልጎት ኦዛርን ሲመጣ ሶመርን በድንገት አግኝቶት የተፈጠረውን በሙሉ ይነግረዋል። አባትህ እንድከታተለው አዞኝ ነው። ይኸው ይህን ሰውዬ እስከ መጨረሻው የምታስወግድበት ማስረጃ እዚህ ውስጥ አለ ሶመር። አንተ ለሁለተኛ ጊዜ ነው ሕይወቴን ያዳንከው። ካሁን በኋላ አለቃህም ጌታህም አይደለሁም። ትልቅ ውለታ አለብኝ። አቶ ሶመር ሳይሆን ከዚህ በኋላ እንደውም ሶመር ብለህ ጥራኝ። ቱርካን እናቷን ለምና ሶመር ወደ ቤት እንመለስ ብሏት ከብዙ ንግግር በኋላ እናቷ ፈቅዳ ትሰናበታታለች። ሶመር በዚህ ሰዓት በር ላይ ደርሷል። አክስቴ ትንሽዬ ቦርሳ አለችኝ፣ ረስቻት ነው፣ አምጪልኝ እባክሽ። እሺ ውዴ። የቱ ጋር ነበረ? የምን ቦርሳ ነው ቱርካን? እማዬ የሚኔ ልጅ እኮ ከሶመር ቤት ውስጥ ገብታለች ከሚኔ ጋር አንድ ላይ። ኪራስ ትባላለች። ሚኔ እኮ ሴት ልጅ ወልዳለች። ታዲያ ሚኔ ከነ ልጇ እዛ ቤት ምን ትሰራለች? ለጊዜው እንግዳ ናት እማዬ። የትም ሄዳ አትችይም ቱርካን። በይግቢ ቀጥል። ለምን እማዬ? እግርሽ ከዚህ ቤት መውጣት አይችልም። እዛ የውሸት ቤት ውስጥ እንድትኖሪ በፍጹም አልፈቅድልሽም። ወይዘሮ ነስሪን እባክሽ በሩን ክፈቺ። ወይዘሮ ነስሪን! ቱርካን! እማዬ ምን እያደረግሽ ነው? በሩን ክፈቺው እንጂ። ቆይ ሶመር ምን አድርጎሽ ነው? ወይዘሮ ነስሪን እባክሽ! ቱርካን! ወይዘሮ ነስሪን እባክሽ በሩን ክፈቺው። ምን ተፈጥሮ ነው ነስሪን? እማዬ እየጠየቅኩሽ ነው። ምንድን ነው የማላውቀው ነገር? እባክሽ በፈጠረሽ ወይዘሮ ነስሪን እባክሽ በሩን ክፈቺው። እባክሽ ክፈቺውና እናውራ። ወይዘሮ ነስሪን እባክሽ ክፈቺው። እማዬ ንገሪኝ እያልኩሽ ነው። ወደዛ ቤት ተመልሰሽ አትሄጂም። ወደ መጀመሪያው ርዕስ ተመለስን። እማዬ እባክሽ ምን እንደተፈጠረ በስነ ስርዓት ንገሪኝ። እናትሽ መድኃኒቷን ስላልወሰደች ነው ቱርካን። ምንም ምክንያት የላትም። ትፈቺዋለሽ። ቱርካን ፍቺ ታደርጋላችሁ። ምን? እንዴት? ለምንድን ነው ትዳሬ እንዲፈርስ የምትፈልጊው እማዬ? ይህን ሰውዬ ትፈቺዋለሽ ቱርካን። በፍጹም አልፈታውም፣ ምክንያቱም እርጉዝ ነኝ። ምን እያልሽ ነው? ከሶመር አርግዣለሁ እና ባሌንም በጣም ወደዋለሁ እማዬ። ነስሪን ደህና ነሽ? ነስሪን እህቴ። ቱርካን ወደ ላይ ውጪ። እማዬ እላይ ጠብቅኝ አልኩሽ። ነይ በቃ ነይ ቱርካን፣ በቃ ነይ፣ አታልቅሺ። ፊትሽን እባክሽ ጥረጊ፣ እምባሽን ጥረጊ፣ ፊትሽን ታጠቢ። ጎሽ ታሳፍራለህ። ቆይ ምን አይነት ጭንቅላት ነው ያለ? እንዴት ውሽማና ልጅህን ከሚስት ጋር በአንድ ጣሪያ ውስጥ ታኖራለህ? እናት ነስሪን፣ እናቴ አትበለኝ። አምኜ ነበረ። ቆይ ምን አይነት ቤተሰቦች ናችሁ እናንተ? ምን አይነት ሰዎች ናችሁ? እባክሽ ወይዘሮ ነስሪን ተረጅኝ። እኔ ቱርካንን መጉዳት አልፈልግም፣ ግን ልጄን መቼም ልተዋት አልችልም። ብቻዋን ልተዋት አልችልም። ለጥቂት ጊዜ ነው የምታርፍበት ቤት እንዳገኘው ወደዛ አሸጋግራታለሁ። ዋናው የልጄ ደህንነት ነው። እባክሽ ተረጅኝ። ግን ልጄ እዛ ቤት ውስጥ ከሚኔ ጋር አትኖርም። ወይ ሚኔን ወይ ቱርካንን ምረጥ። ወይዘሮ ነስሪን ልጅ ሊኖረን ነው። እባክሽ አታደርጊው። ቱርካን ለእኔ ሁሉ ነገሬ ናት። እባክሽ። ሶመር ወደ ቤት ገብቶ ቱርካንን እጇን ይዟት ይሄዳል። ነስሪን ፊቷን ታዞራለች። ዳሪያ ቆይ አሞሻል እንዴ? እንዴት እንደዛ ታደርጊያለሽ? እናታችን ስጠይቀኝ ቆይ ምን ብዬ ልመልስላት ነው? ይቅርታ እህቴ፣
በጣም ይቅርታ አድርጊልኝ። ከዚህ በኋላ እንዲህ ያለ የማይረባ ነገር ካደረግሽ መቼም ይቅርታ አላደርግልሽም እህቴ። በቃ መሄድ አለብን። ሳይመሽ ወደ ቤት መድረስ አለብን። እንሂድ። መጣሽ? እንኳን ደህና መጣሽ። ፈጣሪ ጨርሶ የማረች ወይዘሮ ሩቻን። ሰዓታት አለፉ። ከቆይታ በኋላ እዚህ ካፌ የድሮ ፍቅረኛውን ከልጇ ጋር ሊያገኝ ኦዛር ሴቪላይን እዚህ ቀጥሮ ድሮ በወጣትነት ሁልጊዜ የሚገናኙበት ካፌ ላይ አሁንም ተገናኝተዋል። ሶመር ያበደ የራት ቀሚስ ገዝቶላት ለራት ፕሮግራሙ እንድትዘጋጅ በፍቅር ተሞልቶ ይነግራታል። ሚኔ ሕፃኗን በድጋሚ መናፈሻ ውስጥ ጥላት ስትሄድ ሶመር አይቶ ቱርካን የምታወራውን በሙሉ እየሰማት አይደለም። አሁን በቃ እናት ልሆን ነው ሶመር? አዎ የኔ ቆንጆ፣ እኔና አንቺ ልጃችን በደስታ እንኖራለን። ሶመር ወደ ታች ወርዶ ሕፃኗን አንስቶ ሊሄድ ሲል በዋና ልብስ ልትዋኝ ትመጣለች። ሶመር ስርዓት እንድትይዝ ክፉኛ ይናገራታል። ሩቻን ኦዛር ተቀጣጥሮበታል የተባለው ካፌ ተከታትለው መታ ስታይ ብቻውን ነው። ከካፌው መታጠቢያ ቤት የኦዛር የቀድሞ ሚስት የልጁ የሙስጠፋ እናት ከመታጠቢያ ቤት ስትወጣ ልጁ ሙስጠፋ ይመጣል። በድንገት ወደ ግራ ስታይ ሩቻንን እየሰለለቻቸው ተቀምጣ ታያታለች። ኦዛር ከሙስጠፋ ጋር መሆኑን ሩቻን ነገሩን ገምግማ ሹልክ ብላ መኪና ውስጥ ገብታ ትሄዳለች። እንደሄደች የሙስጠፋ እናት ከተደበቀችበት ወጥታ ወደ እነ ኦዛር ትመጣለች። ለዚህ ነው የጠራኸኝ አባዬ? ልጄ በጣም ናፍቀኸኛል። አትንኪኝ ልጄ፣ እባክህ ይቅር በለኝ። ወደ ኢዝሚር ወደ ቤታችን እንመለስ። ሙስጠፋ እባክህ፣ በቃ እናትህ ምን ያህል እንደተጎዳች አይታይህም እንዴ? እባክህ ተረጋጋና ተቀምጠን እናውራ። እባክህ ቁጭ በል ሙስጠፋ። ይኸውልህ ሙስጠፋ፣ እናትህ እዚህ ያለችው ለአንተ ነው። ቆይ እዚህ ሰውዬ ጋር ነው አማላጅነት የምትመጪው? ያደረገሽን ረስተሽው ነው? እማዬ ንገርኝ እስኪ። ከፈለግሽ አንቺ ተመለሺ፣ ወደ ኢዝሚር ሂጂ። ከአንቺ ጋር ወዴትም አልሄድም። ልጄ ሙስጠፋ፣ ልጄ። የኔ ውድ፣ ይህንን ችግር እመኝኝ፣ እኔ እፈተዋለሁ። ሲቪላይ በያውን ንገርኝ እማዬ፣ የፋቲ ካሌንደር ልጅ ማን ናት? ሁሉም ሚስጥር ላይ ደርሼበታለሁ። እሺ ልጄ ተቀመጪ፣ እነግርሻለሁ። ይህን ሳጥን ለዓመታት ከፍቼው አላውቅም። ፈሪዴ ትባላለች። ከጓደኛም በላይ እህቴ ነበረች። አንድ ላይ ነበር የምናስተምረው። ከዛ ከፋቲ ጋር ተዋወቁ። እሷ ስታረግዝ ጥሏት ሄደ። በምትወልድበት ጊዜ እርሷ ሕይወቷ አለፈ። ዶኑሽን ወልዳ ታረፈች። ምንም ቢሆን ግን ዶኑሽን ደረቅ ጡቴን አጥብቻ አሳድጊያታለሁ። ከእናንተ ለይቻት አንድም ቀን አላውቅም። ያደራ ልጄ ናት። መንገዱ ላይ ሰርዳርና ዶኑሽ ተቀምጠው እያወሩ ባለበት ሰዓት ኦዛር ሴቪላይን በመኪና እርሷ ደግሞ በእግሯ እያለቀሰች የለመናት ሲከተላት ይመለከታሉ። ምሽት ላይ ትንሿ የአይቫሊክ መንደር ደረጃውን የጠበቀ ሬስቶራንት ውስጥ ሶመር ባዘጋጀው የራት ፕሮግራም ላይ እናትና አባቱ ተጋብዘው ተቀምጠዋል። እሺ ሶመር፣ እየሰማንክ ነው። ሰርፕራይዝ አለ ተብለናል። እንግዲህ ምንድን ነው ንገሩና። በጣም ደስ ብሎናል አባዬ፣ በጣም ደስ ብሎናል። ደስ የሚል ዜና አለን፣ ግን ቱርካን ብትነግራችሁ ይሻላል። ሶመር አንተ ንገራቸው። አይ አንቺ ንገሪያት። አረ ግድ የለም አንተ። አረ እባካችሁ አንዳችሁ ንገሩ። አጓጓችሁን እኮ። አያት ልትሆኑ ነው። ቱርካን አርግዛለች። ኦ እንዴት ደስ ይላል። እንኳን ደስ አላችሁ። ቺርስ ለጤናችን። እንኩ ይሄው የምርመራው ውጤት። ይሄው ወይዘሮ ሩቻን። ነገውኑ ለዶክተራችን እነግረዋለሁ እና ክትትልሽን ትጀምሪያለሽ። እንኳን አረገሽልኝ ብሎ ሶመር የዳይመንዱን ጌጥ ለአንገቷ ያስራል። ሚኔ በቅናት በመንጨርጨር እየጨሰች ትገኛለች። በንዴት የመጠጥ ጽዋዋን እየተጎነጨች አጥቢ መሆኗን እንኳን ረስታለች። ታዲያ ቱርካን እርጉዝ መሆንሽን ለማንም እንዳትናገሪ፣ በተለይ ሚኔ። አሁን የአእምሯ ሁኔታ ልክ አይደለም። ላንቺም ጥሩ አይደለም ብዬ። ነስሪን ለምንድን የምታለቅሽው? እባክሽ አታስጨንቂ፣ ንገሪኝ ውዴ። ዳሪያ ዶኑሽ እውነተኛ ልጃችን እንዳልሆነች አውቃለች። ያፋት ይነግሯታል። የተረገመ ሰውዬ፣ ገድየው ካላረፍኩ አያርፍም። የተረገምክ ቆይ አለቅህም። ሲጥ አድርጌን የምገልህ አንተ የተረገምክ ፋቲ። ሚኔ መጠጥ ጠጥታ አጥብታት ሕፃኗ ወደ ላይ እያላት ሁሉም ወደ ቤት ይገባሉ። አይላም ያደረገችውን ነገር በሙሉ በግልጽ ተነግራቸዋለች። ሩቻን የሚኔ ክፍል ስትገባ ክፍሉ በመጠጥ ታውዷል። ጥላት ትሄዳለች። ጠዋት ላይ ሌሊቱን ሙሉ የሚኔን ልጅ ቱርካን ይዛ እያባበለቻት ነግቷል። የበላችበትን ወጪት ሰባሪዋ ሚኔ ከስካር ስትነቃ ልጇ ትዝ ብላት የበረረች የነሶመር ክፍል ገብታ ማታ ጥላ ቀን የምታነሳትን ልጇን ከሷም ብሶ ጮኻ ትቀበላታለች። ከቆይታ በኋላ ነይ ቱርካን ነይ ቁጭ በይ። ለልጅ ልጄ ከአንካራ ቆንጆ አልጋ ላዝለት ነው። ምረጪ፣ የትኛው ይሻላል? ይሄኛው አያምርም? እዚህ ባህር ዳርቻ ጋር ኒሃት መኪናውን አቁሞ በእጁ ሳምሶናይት ይዞ ሲሄድ ሶመርና ሙስጠፋ የማይተዋወቁት ወንድማማቾች ይይዙታል። ፖሊስ ወዲያው ይደርሳል። ካቴናው የኒሃት እጅ ላይ ይገባል። አራቱ ፖሊሶች እያዳፉ አስገብተው መኪናቸው ውስጥ ይዘውት ይሄዳሉ። የቱርካን መታጠቢያ ቤት ወደ ላይ ያላት መመላለስ ለሚኔ ደስታ አልሰጣትም። ሰርዳር ነገ በቃ ልትሄድ ነው? ከዚህ ልትሄድ ነው? ፀሐይዋም እየጠለቀች ነው። እየመሸ ነው ዶኑሽ፣ በቃ መሄድ አለብኝ።
ራስህን ጠብቅ እሺ። በቃ ቻው፣ መልካም መንገድ። ቻው በቃ። ሰርዳር ዶኑሽ ፈቅዳ ከናፍሯን ሰጠችው። እርሱም በሚገባው ቦታ ላይ አስቀመጠው። ጀንበር በትንሿ መንደር ሰማይ ስር ትጠልቃለች። ሶመር ያዘጋጀው የምሳ ግብዣው ፕሮግራም ላይ ግን እናቴ በመጣች። አታስቢ ውዴ፣ ትመጣለች። እኔና በእናትሽ መካከል ምንም ችግር የለም። ልጃችን ነው ስሜታዊ ያደረገሽ ያለው አይደለ? አይዞሽ፣ በመጀመሪያው የእርግዝናሽ ወራቶች የሚያጋጥም ነገር ነው። ቆይ ከዚህ በፊት ልጅ ወልደሃል እንዴ? ለምንድን ነው ቆይ አልሄድም የምትይኝ ነስሪን? ቆይ ምንድን ነው ከእኔ እየደበቅሽ ያለሽው? በፈጠረሽ አምላክ ንገሪኝ እባክሽ። እባክህ ተረጋጋ ሳዲቅ፣ ልጆቹ ይሰማሉ። ሚኒ አብዝታ መጠጧን እየጠጣች የቱርካንና የሩቻን አዲስ ጸባይን አስታውሳ ወደ ልጇ ተጠግታ ስታስብ ይነጋል። ጠዋት ላይ ቱርካንና ሶመር ሩቻንና ኦዛር ጥንድ ሆነው ሲሄዱ ሽክ ብለው የሶመርና የቱርካን መኝታ ክፍል ገብታ ሁሉንም ቦታ መበርበር ትጀምራለች። ከብዙ ብርበራና ፍለጋ በኋላ ትላንትና ማታ ሶመር ለቱርካን የዳይመንድ የአንገት ሐብል የገዛበትን አንድ ጥቁር ማስቀመጫ ታገኛለች። ስትከፍተውም አንድ ትንሽዬ ፖስታ ተቀምጣለች። የኔ ፍቅር፣ እናትነት ከአንቺ ጋር ይሄድብሻል። አፈቅርሻለሁ የልጄ እናት። አታስቢ፣ እናትሽ ትመጣለች። እሺ የኔ ፍቅር። እናቴ አልመጣችም ሶመር። ያው እናትሽ መጣች። የኔ ውድ ልጅ፣ እሰይ፣ እንኳን ለዚህ ደረሽልኝ፣ እንኳን ለዚህ ያበቃሽ የኔ ውድ ልጅ። አመሰግናለሁ አባዬ። እማዬ እንኳን ደህና መጣሽልኝ፣ በጣም ደስ ብሎኛል። እንኳን ወደ ጤናሽ ተመለሽ ወይዘሮ ነስሪን። አመሰግናለሁ። በሉ አረፍ በሉ፣ ሆቴሉ ዛሬ የኛ ነው። ተቀመጡ አቶ ሳዲቅ። እሺ። ሶመር እንኳን ደህና መጣሽ ብሎ እጁን ለነስሪን ሲዘረጋው ጥላው ወደ መቀመጫዋ ታመራለች። እንኳን ለዚህ ያበቃን። አሁን እነዚህ ልጆቻችን አያት ሊያደርጉን ነው። ቱርካን ውዴ፣ ይሄ ላንቺ ነው፣ እጅሽን ስጪኝ። አመሰግናለሁ። ምግቡ መጠጡ ሁሉ ጠረጴዛውን ሞልቶ እስኪፈስ ድረስ ደጋሾቹ የኮርማን ቤተሰቦች እየበሉ እየጠጡ በጨዋታቸው መሃል ኢዝሚር እንድትማር ነፃ የትምህርት ቤት ስጦታ ለዳሪያ ይሰጧታል። ታዲያ በዚህ ሰዓት ሚኔ አራስ ልጃቸውን ይዛ ወደ እርሱ ትመጣለች። ነስሪንና ነዛሃት ቀድሞ አይተዋት ይደነግጣሉ። ሚኔ ወደ እርሱ እየገሰገሰች በድንገት የሶመር አይን ውስጥ ትገባለች። ሶመር በፍጥነት ተነስቶ ከነስሪንና ከነዛሃት ውጪ ማንም ሳያዩ ይዟት ይሄዳል። ሶመር ምን ያደረክ ነው? ልቀቀኝ፣ አትክፋኝ፣ ልቀቀኝ እንጂ ሶመር፣ ልቀቀኝ እያልኩ ነው። ቱርካን ለጸነሰችው ልጅ እያከበራችሁ ነው። ቆይ ምን ያደረግሽ ነው? ለምን እዚህ መጣሽ? ሶመር የት ሄዶ ነው ማዬ? ወደዚህ ነው ሄደው። ቆያቸው ልምጣ። ምን እያደረግሽ ነው ነስሪን? ሆን ብላችሁ ነው የደበቃችሁኝ? እኔ እንዳልናገር ስለፈራችሁ አይደለም። የደበቅንሽ ምንም ስለማያገባሽ ነው። ቆይ እዚህ ለምን መጣሽ? ልጄ እህት ወይንም ወንድም ሊኖራት ነው። እኔም የቤተሰቡ አባል ነኝ። ስለዚህ አብሬያችሁ የማክበር መብት አለኝ። ቁሚ! ምን ያታበሳጨኝ? ከዚህ ሂጂ። የትም አልሄድም። እኔን እንዲህ ባለ መልኩ ልታናግረኝ አትችልም። ውሻ እንኳን ክብር አለው። ቆይ እኔ አንተን ይህን ያህል ገፍቻለሁ? አንተ ቱርካን ስላረገዘችልህ ከኔ የወለድከውን ልጅ መተው አለብህ? ዝም በይ ሚኔ። አልልም። ከዚህ በኋላ ዝም አልልም። ገና ላልተወለደ ልጅ ብለህ እኔና ልጅህን እንደዚህ ማድረግ አትችልም። ከኔ የወለድካት ልጅህን ልክ እንደ ቱርካን ልጅ ትንከባከባታለህ። ልጅህ ናት። አባቷ ነህ።